አዳሞ ደስነ ያልከኝ በፍቅር ድምጽ ፈለከኝ ገርግር አይነ ጥላ የዝሙት አጋንንት ቡዳ ስማቸው ሲጠራ ቀላል ነው። መከራና ፈተና የሚያመጡት ግን ቆለል ያለ ነው። መቼም ስለ ገርግር አይነ ጥላ ብዙ ተናግሬ ያለው ብዙ አስተምሬ ያለው ራሳችሁን መፈተሽ ነው። ገርግር አይነ ጥላ ካለ ትጀምራላችሁ አትጨርሱም፣ ትሄዳላችሁ አትደርሱም። የነካችሁት ሁሉ ቡኩን ነው የሚሆነው። ለትዳር ታስባላችሁ፣ በጮኝነት ትጀምራላችሁ። እንኳን ወደ ትዳር ሊቀየር ገና በጮኝነት ጊዜ ይበላሻል ይቀራል። ትማራላችሁ፣ 2-3 ዲግሪም ሊኖራችሁ ይችላል። ማስታወቂያ ታያላችሁ፣ ትሄዳላችሁ። አንድ ዲግሪ ያዘው ከዛም በታች ሆነው ስራ ይዛል እንጀራ ይበላል። እናንተ አመታትን ለፍታችሁ ተምራችሁ ዲግሪ ጭናችሁ መከራ ጭናችሁ ትኖራላችሁ። ገርግር አይነ ጥላ በጣም ክፉ ነው። ምናልባት እሱ ሌላ ራሱን የቻለ መጽሐፍ ሳያስፈልጉ አይቀርም። ምክንያቱም አይነ ጥላ ቢሆንም ገርግር አይነ ጥላ በጣም አስቸጋሪ ነው። ስለ እውነት እጅግ በጣም ከባድ አብሮ ያድጋል። ማንነታችሁን ራሳችሁን ሆኖ ተመሳስሎ አመታትን ከናንተ ጋር ይዘልቃል። ሁሉ ጊዜ መንግስት ያላወቃችሁ የቆም እስረኛ ሆናችሁ ነው የምትኖሩት። አስቸጋሪ ነው። አሁን ምናልባት እቺ ልጅ ፊቷን ማሳየት ስለማንፈልግ እንጂ ወይን አምባ ያለው ነበር መታ የምትጠመቀው። ከዛ በኋላ ልም ብላ ጠፋች። ባለፈው ተገናኘ ልደታ ማርያምን ዘከረን ነበር። በስንት አመት መጣ ዛሬ? በ3 አመት 3 አመት ሙሉ የት ነበርክ? ቤቷ ቁጭ አርጋት ነው ሙላው። ቲክታክ ስታይ ነው የምትውለው። የትም አትወጣም። ምን ስታይ? ቲክታክ 24 ሰዓት እሱን ነው የምታሳየው። አዎ አዎ። ይሄ አሁን የሁላችንም በሽታው ነው አይደል? በነገራችን ላይ እኔ በጣም የሚገርመኝ ቲክቶክን ለቁም ነገር የሚጠቀሙ አሉ። እኛም እኮ እንጠቀማለን። እዛ ላይ ትምህርቶችን የሚጠቅሙ ነገሮችን እንለቃለን። አብዛኛው ሰው ግን ቲክቶክን የሚጠቀመው ጊዜውን ለማሳለፍ ነው። ምኑን ለማሳለፍ? ጊዜውን ለማሳለፍ ሲያይ ምን ያልፍበታል? ጊዜው ያልፍበታል። ጊዜን መልሳችሁ አታገኙ። ዛሬ ብቻ ነው። ዛሬ ነገ አይደለም። ዛሬ ትላንት አይደለም። ዛሬ ማለት ዛሬ ኖራችሁ ነገን የምታስተካክሉበት ለነገ መሰረት የምትጥሉበት ቀን ነው። ዛሬን ባመለጣችሁ ቁጥር ነገም ያመልጣችኋል። ሁሌም ህይወት ያመልጣችኋል። በነገራችን ላይ አብዛኛው ሰው እኔ ይገርመኛል ቲክቶክ ላይ ቁጭ ብሎ ሰዓቱን የሚያጠፋ ሰው እንደው በጸሎት ቢያሳልፍ እንደው እንደና አቡነ ተክለ ሃይማኖት ክንፍ እንኳን ባያወጣ ይበቃ ነበር። ቲክቶክ ላይ የሚጠፋ ጊዜ በእውነት ጧትም ማታም እዛ ላይ ቁጭ ብለው ጊዜያቸውን የሚያባክኑ ብዙ ሰዎች አሉ። አንድም በራሳቸው አንድም በክፉ መንፈስ። የሚጠቅማችሁን ተመልከቱ፣ ከዛ ውጭ ያለውን ተውት። በጣም አስቸጋሪ ነው። አሁን እንግዲህ ስለ ቲክቶክ ልንናገር አይደለም፣ ግን ሰይጣን ጊዜያችሁን የሚበላው አንድም በቲክቶክ ነው። ይሄንን እንድታውቁ ነው። እስኪ 3 አመት የት ነው ሰፈሯ? አያት 49 አያት 49 ሰማችሁ አይደል? ጉዱ አመት ከምናምን ያገለገልነው ዮሐንስ የት ሰፈር ነበር? ይሄው እኮ ጎረቤት ነበርን። እኔ እዛ አያት እንደማጠምቃት አታውቅም? አውቃለሁ። ለብሮ ይዛት ማትመጣው የነበረው እንዳትድን ነው። ትድናለች። አንተ ጋር ከመጣች ልትድነው ፈልግም። ይሄን ሁሉ አዛ ጊዜ አገልግሎት የሁሉ ሰው ሲሰጥ እኔም እዛው ነበርኩኝ። እሷም ታውቃለች። ለምንድን ነው የማታመጣት? አትመጣም። በቃ አልፈልግም፣ እንድትመጣ አልፈልግም። ይሄ ደግሞ ማዕተኛ ነው። አጠገቧ ነበርኩ። ወይን አምባ በማጠምቅበት ሰዓት እዛ ለመምጣት ከአያት የት ነው የምትሳፈረው? ጎሮ። ከጎሮ ቀጥታ ወይን አምባ አይደል? 2 ታክሲ ይዛ የመጣች አገልግሎቱን ታገኝ ነበር። እኔ ሰፈሯ ስመጣ በእግሯ መምጣት እየቻለች እርግፍ አድርጋ ተወች። አስራት ቁጭ። እሺ ሌላ ምን አረካት? በቃ አግብቻታለሁ። ትዳሬ ናት። እንድታገባ እንድትወልድ አልፈልግም። ጉድ እኮ ነው።
በነገራችን ላይ ጥቂት የማይባሉ ወንዶችም ሴቶችም ስውር ጋብቻ ከክፉ መናፍስት ጋር ፈጥረው የሚኖሩ ብዙ አሉ። ያ ማለት ምንድነው? ይሄው አይነ ጥላው አግብቻለሁ ይላል ወንዱ ማለት ነው። ወንዶች ላይ ደግሞ ሴቷ ሚስት ነኝ ትላለች። ስውር ጋብቻ ነው። እኔ ሰዎች አያገቡም፣ አይጋቡም፣ አይወልዱም። ታስረው ተጠፍረው ነው የሚኖሩት። እማያቅ ሰው በስጋ እያየ አታገባም አታገቢም ይላሉ። ግን ስውር ጋብቻ ይሄው እንዲህ ተፈጽሞ ይሄንን በስላሴ ስም ካላፋታን በስተቀር ትዳር ለነሱ ከባድ ነው። ገርግራ አይነ ጥላ ምንድነው የምታረጋት? ከወንዶች ጋር ማጣላት። እሺ ሊያገቧት ሲመጡ በቃ ዳግማ ተፈረሰለው። ወንዶች ታባረራለህ? ምን አድርገህ ነው የምታባረረው? ኃይለኛ ናት፣ ኃይለኛ ናት፣ ዱርዬ ናት ብሎ ስብላለሁ። ወንዱን ጥርግርግ እያደረግ ትመልሳለህ? እሳደባለሁ። ትሳደባለህ? አላከብርም። ወንድየው እሷ ትሳደባለች አታከብረኝም ይላል። አጅሬ እንዲህ እያደረገ በጣም ያሳዝናል። አይነ ጥላ እኮ ጨርሷቸዋል። በጣም እኮ ሳታውቁት ተይዛቸዋል። እናንተ ባትያዙ ልጆቻችሁ፣ እናንተ ባትያዙ የሆነ ነገራችሁ ተይዟል። እሺ ተንበርከክ፣ ምንም አትሰራ። እሺ የዝሙት አጋንንት በምን ገባ? በምን ገባ? ቪዲዮ ስታይ ነው ያገኘሁት። ያን መናጢ ቪዲዮ። እንደው ስለዚህ ቪዲዮ አንድ ፈረንጆች የሚሉትን ነገር ብቻ ልንገራችሁ። በእኛ ሀገር ስሙ ምንድን ነው? የብልግናው ቪዲዮ ስሙ ምን እንደማታውቁት ሆናላችሁ። ንገሩኝ። የምን ቪዲዮ ነው የሚባለው? የወሲብ ቪዲዮ ይባላል አይደል? አዎ፣ እኔ ሳስተምር የዝሙት ቪዲዮ ነው የምለው። ፈረንጆቹ እንደኛ አይደለም የሚጠሩት። ልብ ብላችሁ ስሙኝ። ደርቲ ቪዲዮ ይሉታል። ምን አልኳችሁ? ደርቲ ቪዲዮ፣ ቆሻሻ ቪዲዮ ማለት ነው። ያ ማለት ምንድነው? እሱን የሚያይ ቆሻሻ ቪዲዮ ስለሆነ ቆሻሻ ነገር ነው የሚያስበው፣ ቆሻሻ ነገር ነው የሚጠናወተው፣ ቆሻሻ ነገር ነው የሚሰራው። ወይም ደግሞ ያቆሽሸዋል። ህሊናውን፣ ልቦናውን፣ ስጋውን፣ ነፍሱን ያቆሽሻል። ቅድስና አይኖርም። ነፍስንም ስጋንም ስለሚያቆሽሽ ፈረንጆቹ ራሳቸው እየሰሩት ከኛ ተሽለው ደርቲ ቪዲዮ እያሉ ነው የሚጠሩት። ስለዚህ ህሊናችሁን፣ ልቦናችሁን፣ ነፍሳችሁን አታቆሽሹ በሱ ቪዲዮ። ስለሱ ቪዲዮ በደንብ አስተምሬያለሁ። በጣም አስቸጋሪና ከባድ ነው። አንዳንዴ ከሱ ከመላቀቅ ምናልባት ከመንፈሱላ መላቀቅ የሚከብድበት ጊዜ አለ። በጣም ወጣቱ እየተቸገረበት ያለው ነው። በዛ ይገባል። 24 ሰዓት ዝሙት ነው የሚያሳስበው። መጨረሻ ደግሞ በዝሙት ነው የሚጥለው። ክፋቱ ደግሞ የዝሙት አጋንንት ያገባ ያላገባ አይልም። ሁሉንም ነው የሚፈትነው፣ ሁሉንም። እንደውም በአሁን ሰዓት ከላጤው ባለ ትዳሩ በዝሙት አጋንንት እየተፈተነ ነው። እግዚአብሔር ከዚህ ይሰውረን። እሺ እቺን የመሰለች ልጅ እንዳታገባ፣ ወንድ እንዳይቀርባት፣ ገርግር አይነ ጥላው ባል ሆኖ በስውር ተቀምጦ ምናልባት ቤተሰብ ይሄንን መልክ፣ ይሄንን ቁመና፣ ይሄንን ሃይማኖት፣ እምነት፣ መልካምነት ይዘሽ አታገቢም ይላሉ። ግን ስውሩ ጋብቻ ከውስጥ ነው ያለው። ከውስጥ ካልተፈታን ከውጭ ምንም ነገር አይፈታም። ይኸውላችሁ እግዚአብሔር ከፈታችሁ ከምድር ምን ትሆናላችሁ? ትፈታላችሁ አይደል? ከውስጥ ከተፈታችሁ ከውጭ ምን ትሆናላችሁ? ትፈታላችሁ። አሁን አብዛኛው ሰው መንፈሱን ስለማያይ እስራቱንም ስለማያውቅ የታሰረ የሚመስለው በስጋ ነው፣ ከውጭ ነው አይደለም። ከውስጥ ከታሰራችሁ ምንም ልታረጉ አትችልም። ለምሳሌ ይሄው ገርግር አይነ ጥላ አለ። ወንድ ይመጣል ያባርራል፣ ትዳር አይሆንም። ስለዚህ አሁን ይሄንን መልክና ቁመና ይዛ መንፈሱ ያሰራት ከውጭ ነው ከውስጥ ነው? ከውስጥ ነው። ሰዎቹማ ከውጭ እኮ መልኳንም ቁመናዋንም ሃይማኖቷንም ቤተክርስቲያን ስትመላለስም አይቺ እኮ ጥሩ ናት እያሉ ከውጭ አይተው መጥተዋል። ከውጭ አይተው የመጡ ሰዎች ሲቀርቧት፣ እሷ ግን የታሰረችው ከምንድን ነው? ከውስጥ። የውስጥ እስራት ለእግዚአብሔር ብቻ ነው የሚታየው የሚታወቀው።
የውስጥ እስራት አይደለም ለሰው ለታሰረው ለራሱ ለታሳሪው እንኳን አይታወቅም። ለዚህ ነው እኮ የታሰርን የማይመስለን። መስራት፣ መግባት፣ መውጣት፣ መብላት፣ መጠጣት፣ መተኛት እንዲህ አይነት የለመድነው ህይወት ስለያዘን እንጂ ያንን ለምደ ነው እንጂ ብዙ የታሰርንበት ነገር አለ። እግዚአብሔር ሁላችንንም ይፍታን። እሺ ቡዳ ምንድነው የምታረገው? ስራ እንዲያስጠላ ታረጋለሁ። ውበቷ እንዲደበዝዝ አይኗን እያሳመምኳት ነው። ሚገርም ነው። በልሽ ጊዜና እናጠፋም። በልጥራ ተዘጋጁላችሁ። በአጋዕዝተ ዓለም በሥላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም በዛሬው ዕለት በተዘከሩት በአቡነ እስትንፋሰ ክርስቶስ ስም ገርግር አይነ ጥላ የቡዳ መንፈስ የቤተሰብ ዛር ሁላችንም ያደፈጥን የተደበቅን የዝሙት አጋንንትም ለቀን ወጥተናል። በሥላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን ዕድሎቿን በድንግል ማርያም ስም በአሁኑ ሰዓት ከፍተናል። በሰባት የጮናውጡ አንድ ላይ ተለበል 1 2 3 4 5 6 ገንዝና ሄድ ቅዱስ ሚካኤል ቅዱስ ገብርኤል ሲኦል ያወርድ። የዘብሩ ዳኛ ሰይፉን ይጣልብህ። እግዚአብሔርን አመስግኑላት። ተረጋጊ፣ አይዞሽ እና የኔ እናቴ ያለሽው መቄዶንያ ነው። እኔ እናቴ ነይ እስኪ ብድግ። የቆመ እስረኛ መንግስት ያላወቀሽ ደህና ነሽ? እሱ መናገር ከጀመረ እናንተ የሰጋችሁባቸው ነገሮች በሙሉ በምንም መንገድ ቦታና ስፍራ የላቸውም። ግን እግዚአብሔር እንዲጀምር ምን ያህል ፈቃደኞች ነን ነው። የለመድናቸው ልምምዶች ብዙዎቹ በእንቅፋት የተሞሉ እንዲሆኑ ራሳችን እየገሰገስን ሄደንበታል። ለምሳሌ ኑሯችንን እንመልከት። ኑሯችንን በአመልና በሱስ ገንብተነው ከሆነ ያንኑ ሲያከናውን ይኖራል። በነገር ገንብተነው ከሆነ ያንኑ ነገር ከቤታችን ቀን ከሌሊት ሳይወጣ ያንን መዘዝ የሚያመጣ ኃይል እያስተናገድን እንኖራለን። በምን የገነባ ነው እስቲ ኑሯችን ውስጥ? ያ የተገነባበት ቀንና ዕለት የራሱን እርም ይዞ ወደፊት እየቀደመ ተስፋህን፣ አካያድህን፣ ሰላምህንና መንፈሳዊ ጉዞህን አዳክሞ እሆይ ሞቼ ባረፍኩት ትላለህ ለብቻ። ወይ ለባለቤትህ አትናገር፣ ወይ ለአባትህ ለእናትህ አትናገር። ግን የሙታን ቀን ይናፍቅሃል። የእግዚአብሔር ረድኤት ከሁላችን ጋር ይሁን። ማን ይናገር አሁን? እግዚአብሔር ይናገር። እያቀረቡለት ሻውንም ጠጥቶ ብሎ በልቶ ይተኛል። አሞታል። ጠዋት 12 ሰዓት ላይ ይነሳል። ጠዋት 12 ሰዓት ሲነሳ ሚጣ ብሎ ይጠራት። አብየት አለች። ነይ አንተ እንደዚህ ጮኸ ታስደንግጣት። ምንድነው ጮኸ የምታስነሳት አሉ። እሜ አቤት ነይ ኦሮ ባሮ የሚጣልና እያዘዝከኝ ነው አሉት። ኑ ሁላችሁ አለና እህቱኑ ወንድሞቹንም ጠራ። ከዛ ልናዘዝ ነው እንዴ ዘነገጡና ሁሉ ምንድነው እሱ የምታወራው? ኑዛዜ ልናዘዝ ነው። በቃ በሞት ስሞት አይቻለሁ፣ መሞቴ ነው። በቃ ይሄ በሽታ ይገለኛል፣ ልገላገል ነው። እናትየው ቀልድም መሰላቸው ሟርትም መሰላቸውና ሂድ ወዲያ ምን እግዚአብሔር ዝም ብሎ የሚሰድ መሰለ እንዴ? አሳይቶ ነው የሚሰድ። በህልሜ ስሞት አይቻለሁ። በል እንግዲያውስ በህልም ስትሞት ካየ ልትድን ነው ማለት ነው። ተቃራኒ ነው አሉት። እስቲ ህልሙን ንገረኝ አሉት። ከዛ ህልሙ ምንድነው? የለበሰውን ልብስ አስወልቀውት የሆኑ ማያውቃቸው ሰዎች የለበሰውን ልብስ አስወልቀውት ከእግሩ ጀምሮ እየቆራረጡት ሰውነቱን በሙሉ ክትፍትፍ አድርገውት ስጋውን ሰብስበው የሆነ ነገር ውስጥ ሲከቱ ታየ። እና ግን ራሴን ነው እንደዛ ሲያደርጉኝ የማየው። እኔ ደግሞ
ራሴን እያየሁ ነው ሌላ ቦታ ሆኛል። ታዲያ ልትሞት አይደለማ፣ ሌላኛው ማንነትህን ነው ቁርጥር አድርገው የጣሉልህ። ስለዚህ አንተ ትድናለህ፣ በሽታ ሊወገድልህ ነው። ሌላ ቦታ ሆነ ራስህን እያየኸው ከሆነ ትድናለህ ማለት ነው። እኚህ ሴትዮ ህልሙን የፈቱት ትክክል ነው አፈታታቸው፣ ግን በግርድፉ ነው የፈቱት። እሱ ይህንን ህልም ሲያየው ሙሉን አልተናገረም፣ በገባው መጠን ነው። እነዚህ ሰዎች የሆኑ ሰዎችን አየሁ ይበል እንጂ ኦርቶዶክሶችን ያየው እና ኦርቶዶክሶች ናቸው፣ የሰፈር ጓደኞቹ ናቸው፣ የድሮ ጓደኞቹ ናቸው። እንደገናም ደግሞ በዱርዬ መልክ ተመስለው ነው መጥተው እንደዚያጉት እና ሊገሉት እነዛ አሁንም እየፈለጉት ነው የመሰለው። ግን ጠላት ዲያብሎስ በእነዛ ሰዎች ተመስሎ መጣበት እንጂ ተመስሎ ታየው እንጂ ጉዳዩ ሌላ ነበር። እና ሚጣን ጠራት፣ ይዟት ወጣና ወደ ግቢያቸው ላይ ወንበር ላይ ተቀምጦ ትናንት የጸለይሽልኝ ጸሎት ጸልይልኝ አላት። እሺ አለችና መጣችና ፊደል እየቆጠረች አሁን ትጸልያለች። በነገራችን ላይ መናገር አልፈለገም። ይሄ ናርሲሲስት ባህሪ ያለባቸውና ከንቱ ውዳሴ፣ ይሄ ምንድን ነው ሽንፈታቸውን የማይፈልጉ ደካማ ጎናቸው እንዲታወቅባቸው የማይፈልጉ ሰዎች ሆኖ ነው ለካ ሙሉን አልነገራቸው እንጂ ያየው ነገር አለ፣ ያየው ነገር አለ። እና ቢጣ አገራችሁ ላይ ቄስ አለ አላት። አዎ ጎረቤታችንም አለ፣ ቤተሰባችንም፣ የአባቢ ጓደኛም ቄስ ነው አለችው። ምን ያደርጋል አላት። ምን ያደርጋል እንዴ? ምን ገብቶ ይቀድሳል፣ ገብቶ ያገለግላል፣ መስቀል ያሳልመኛል፣ በመስቀል እኔን አሳልሞኛል አለች። ይሄንም አውቃለሁ አላት። ደህና የምታወራው መስሎት ነበርና የሆነ ጥያቄ ፈጥሮበታል። በህልሙ ያየው ነገር አለ እና እህቱ መኝታ ክፍሏ እሱ ፀሐይ እየሞቀ ባለበት ቦታ በመናፈሻ ቦታው ላይ አጠገብ ነው መስኮቷና በመስኮቱን ከፍታ ወንድሜ ምን አይተህ ነው? ግድ የለህም ንገር የለን ያለችው። አይ አንቺ ተረት ተረት ስለጀመርሽ ለአንቺ አልነግርሽ ማለት ግድ የለህም ወንድሜ፣ እኔ እውነቴን ነው የምነግርህ፣ ጌታ ምስክሬ ነው፣ ያየሁትን የተናገርኩት አለችው። ዞሮ አያትና አንቺ እኔም እኮ ግን ህልም አይቻለሁ አላት። አንተ ግን ምን አይነት ባህሪ ነው ያለ? ትዕቢተኛ ነህ ማለት ነው። ምን አለበት ብትነግረን? በቃ ሽንፈት አትወድም፣ ሁልጊዜ ውርደት አትወድም፣ ወይም ዝቅ ማለት አትወድም፣ ሁሌ ራስህን አኮፈሰህ ምናምን። ለዚህ ነው ፓስተር የሆንኩ አለችው። ምን ማለት ነው አለት። በቃ መታየት፣ ሾም፣ ጌታ ተገለጠልኝ፣ አንቺ ጌታ እንደዚህ ብሎሻል፣ እንደዚህ ብሎሃል እያልክ በኪቦርድ ምናምን መድረክ ላይ መጮህ ምናምን የምትወደው ከፍ ማለት ስለምትወድ ነው ማለችው። እኔ እና አንቺ እኮ አያስማማንም እኮ ምንም ነገር። ይኸው ጀመረሽ ደግሞ አላት። እሺ ግድ የለም ይቅርታ አጥፍቻለሁ፣ ግን ምንድን ያየው ህልም አለችው። ትቼዋለሁ እንዲያው ማለት ዞር አመጣች፣ ሮጣ መጣችና ማርያምን ይቅርታ አድርግልኝ በቃ ገና ከሁሉ ማርያምን ማለት ጀመርሽ አላት። በቃ እኔ ኦርቶዶክስ ሆኛለሁ፣ ግን ህልምህን ንገረኝ፣ እህትህ ስለሆንኩ ብቻ ንገረኝ አለችው። እሺ ለማየ እንዳትነግራት። ጭራሽ እማዬ መስማት የለባትም። ለምን? አይ እባክሽ እማዬ ላይ ችግር አለ አለ። ምንድን ነው ችግሩ? ያው እኔ ላወጣው ያልቻልኩት የሆነ መንፈስ አለባት፣ ከባድ መንፈስ አለባት እና ስትገናኝ ይሄን ያደረችው በእንቅልፍ ልብ ነው አይደል አለችው። አዎ። እና ታዲያስ የሆነ ቄስ መጥቶ የጠመጠመ ቄስ መጥቶ እናቴ እንደዚህ ጸጉሯን እንደዚህ ጠቅልላ ይዞ እየጎተተ ይዟት ከቤት ሲወጣ አየሁኝ እና ምን ልትሆንብኝ ነው እናቴ ብዬ፣ ልትሞት ነው ወይ የሆነ ነገር ልንለያይ ነው ልትለየን ነው ግራ ገባኝ አላት። እና ቄሱ ጸጉሯን እንደዚህ ጭምቅ አድርጎ ይዟት የወጣው ምን እንደሆነ ግራ ገብቷቸው ህልም ፍቺ ምናምን ብለው ገቡ። ቲክቶክ ላይ ሲገቡ ያው በብዛት እናንተ የምትለቁት አለ አይደለም ህልም ፍቺ ምናምን ብዙ ነገር አለና ብዙ ቪው ያለው ስለ ህልም መፍታት እናንተ እኔ በህልም የፈታሁትን ማነው ህልም ፍቺ ብዬ ያልኩትን ሰብስባችሁ በዩቲዩብ የምትለቁትን ነውና ያንን አይቶ ስልክ ቁጥሬን መምህር ተስፋዬ ብለው ገብተው ምናምን አግኝተው በዚህም ብለው ብቻ አገኙኝ። በዩቲዩብ ውስጥ ገብተው አግኝተውኝ ህልሙን ፈታሁላቸው። ምንድነው ሴቷ ዛር የዚህ ሰዓት ነው እዚህ ቤተሰብ ላይ የገባሁት እና ሴት ዛር መንፈስ እናታችሁ ላይ ያለችው ሴት ዛር መንፈስ ነች አንተን የተገናኘች እንጂ እናትህን አይደለም። መታ የተገናኘች እናት ላይ ያለችው ሌላ መንፈስ አለች። ወይ ራሄሉ ትሆናለች ወይ ደግሞ ሌላ ችግር ይኖራል እናትህ ላይ ብዬ ነገርኩት እና እንደዚህ የሚባል ነገር አለ እንዴ አለኝ። አዎ። እና እናትህ ላይ ሆና ምናልባት እናትህ ቡና ካድሙ ይሆን እንደዚህ የሆነ እንሾሽላ እየተቀቡ ምናምን ስለው ጊዜ እንሾሽላ ተቀብታ አታውቅም፣ ግን እናቴ በጣም ትካድማለች፣ ቡና ታፈላለች
እኛ ደግሞ ፕሮቴስታንት ና ወይ ፕሮቴስታንት ናቸው እንዲ ታዲያ ዳልሞት ያለ እናንተ ቤት ስለ ጊዜ እንዴት አወካልኝ? እሱ እኮ ነው ሃይማኖት የሚያስቀይረው አልኩት። ፕሮቴስታንት የሚያደርገው አዳልሞት የሚባለው መንፈስ በቃ እምነት ማስቀየር፣ ኦርቶዶክስ እንድትሳደቡ ማድረግ፣ ትልቁ ስራ የሚሰራው እኮ ይሄ ነው። እናት ላይ ካለ በተለይ በቃ ወደ ልጆች ይተላለፍ። እርግጠኛ ነኝ አንተ ብቻ አይደለም ፕሮቴስታንት የሆንከው፣ ቤት ውስጥ ብዙ ፕሮቴስታንት ይኖራል። እናታችሁንም ለመስበክ ዳርዳር ትላላችሁ እኮ እናንተ እኮ አታፍሩም። ስለው ጊዜ አዎ እምቢ አለችን እንጂ አዎ ሞክረናል። ግን በጣም ይገርማል መምህር፣ ግን እንዴት አዳልሞቴ እኮ ስትል እሰማታለሁ አለ እኮ። ይኸው ነገርኩህ አይደል? ገና አንተ ሳትነግረኝ ነው እኔ ስሙን የነገርኩህ አይደል? እናቴ ሁሌ አዳል አዳል ነው የምትለው አለ። ደነገጠ ግን እና ሴት ዛር መንፈስ እርግጠኛ ነኝ የእናት መንፈስ እንደዚህ ከተገናኘህ ማስተርቤሽን ችግር አለበት። ስለው ጊዜ ጸጥ አለ። እንደገና ደግሞ ሽንት ቤት ስትቀመጥ ምናምን ምናልባት ደም ይታየ ይሆናል አልኩት። እንዴ ማነህ ግን አንተ ምናምን አለኝ። እንትን ደብተር አይደለህም አይደል አለኝ። ምን ነው አልኩት። እንዴ ማለት በቃ ያለብኝን ችግር አሁን እኮ ታምሜ እኮ ተኝቻለሁ እኮ ሽንት ቤት ደም ያስቀምጠኛል ምናምን ምናምን አለ እኮ። ህመም ምንድን ነው? በሽታ እሱም በሽታዬን አልናገርም አለ። ግን በሳምንት ቢያንስ አንዴ ወይ ሁለቴ ደም ያስቀምጠኛል። ታዲያ ፕሮቴስታንት ጌታ እንዴት አላዳነህም አልኩት። አይ መምህር እንደዛም አይባልም አለኝ። እሺ ግን በጸሎትህ እንዴት አልዳንክም? ወጋሁት፣ ሰበርኩት በጌታ ስም ምናምን ትላላችሁ አይደል? ይሄ እኮ የእናትህ ዛር መንፈስ አንተ ውስጥ ስላለ ሃይማኖትን የሚያስገዳህና ቸርች ላይ የሚያንፈራግጥህም እሱ ነው። ያው አልሸሹም ዞር አሉ ነው። አቀፍከውም አዘልከውም ሁለቱም ተሸከምከው ነው ብዬ ነገርኩት። እና ላግኝህ አለኝ። እኔ ልምጣለህ ችግር የለውም እንዴ። የሌላ ምን ተከታይ የሆኑ ሰዎች መስማትን ማወቅ ከፈለጉ እኔ ነኝ ወደ እነሱ የምመጣው አልኩት። እሺ መምህር ና ትመጣለህ አለኝ። አዎ ስለው ጊዜ አይ በቀላሉ እንደዚህ ማገኛ አልመሰለኝም። ምክንያቱም አንዳንድ ቪዲዮችህን እያየሁኝ ኮሜንት እያየሁ ነበረ እና የራስ ተማሪዎች እንኳን ሊያገኙ አልቻሉም። አይ ግዴ ልመጣለሁ አልኩት። ከዛ ሄድኩኝ። በጌታ ቃል ዙሪያ ላይ እንድናወራ አዘዘኝና አንዳንድ ነገሮች ስናወራ ጊዜ መምህሩ አንተ ነህ አለች ልጅቷ መጣ። አዎ እኔ ነኝ የሚታየ ነይ እስኪ አልኳት። ታውቂኛለሽ አልኳት። አሁን ነው ተዚህ ነው ያየሁ አለች። እነሱ እንትን ሲያወሩ ምናምን ትታያቸው ነበር አጠገባቸው ነው። አሁን ያየሽኝ? እማማ የሉም አልኳት። ስለ እናቱ ነግሮኛል አለች። ትመጣለች በተስኪያን ሄዳ ነው አለ። ከዛ ስገባ እያወራን እያለ እማማ መጡ። ከዛ እንደምን አሉ እማማ? እግዚአብሔር ይመስገን። እማዬ የኦርቶዶክስ መምህር ነው አላት ልጁ ለእናቱ ማለት ነው። የኦርቶዶክስ መምህር? አዎ። ከዛ እሺ ልጄ ደህና ነህ? እንዴት መጣህ ታዲያ? በምን መጣህ? ጠርተውኝ ልጆቹ ጠርተውኝ። እንዴት አሉ? ደነገጡ። ከቤተ ክርስቲያን ገና እየመጡ ነው። ከዛ አይ ጠርተውኝ ነው በቃ እና እንወያይ ብለው ህልም አይተው ነው። ምን ህልም አዩ ንገረኝ ሲያሉና ገና እንደመጡ በትራቸውን እዛ ጥግ አስቀመጡና መተው ቁጭ አሉ። ኧረ እማዬ ቁርስ እኮ አምጪልኝ፣ ቁርሱን እዚህ አምጪልኝ አሉና ጠረጴዛው ምኑ ውጭ ላይ መጣ። ከዛ በምን አገኙህ አሉኝ። በዩቲዩብ እንደዚህ እንደዚህ። ጥሩ ነው። ማን ያገኛል? እሱ አንተ ነህ የደወልክለት አሉ። አዎ በይ ሚጣ በሩን ቆልፊና ቁልፉን አምጪልኝ አሉ። ከዛ ምንድን ነው የማመልኳቸው? ይሄን ልጅ ሳታሳምነው ከዚህ ቤት እንዳትወጣ ትከራከራላችሁ። መጽሐፍ ቅዱስ አምጣ አውሩ፣ ከዛ ኦርቶዶክስ አድርገዋልኝ። ኧረ እማዬ እንደሱ አይደለም። እነሱ እኮ ልባቸው በጣም ከባድ ነው። አያምኑም። ችግር አለባቸው። ልባቸውን አንድ ጊዜ ግትር ስላደረጉ አይቀበሉም። ግን የማውቀውን ነግሬው ነው የሚሄደው አልኳቸው። አዎ ልክ ነህ፣ አዎ ልክ ነህ ልጄ። ወይኔ ወይኔ፣ በተለይ ይኸኛውማ ደረቅ ሽንፈት የማይወድ ምናምን ብለው እኔ የነገርኩትን ነገር በሙሉ ነገሩት። እህቱም የነገረችውን ነገር ነገሩት። እማዬ አንድ ቀን እንደዚህ ብለሽኝ አታውቂም፣ ዛሬ ገና ባህሪ ነገርሽኝ ብሎ አጣምሮ እጁን አጣምሮ በደንብ ተናገሩ። ይሄ ደግሞ የጠቋር መንፈስ ነው። ይሄ ትዕቢት፣ የከንቱ ውዳሴ መንፈስ ነው። በጣም ከባድ መንፈስ ነው ብዬ ቅድም መጀመሪያ ላይ ስለ ጠቋር መንፈስ የተናገርኩትን በእህትና በወንድ መካከል ሩካቤ ያስፈጽማል እንደዚህ ያደርጋል ብዬ የተናገርኩትን ነገር አብራርቼ ነገርኳቸውና እህትና ወንድም ተያዩ። ምን ትላላችሁ እዚህ ጋር? በቃ በደንብ ነው የተያዩት። እና ከዛ ቁርሳችን እዛው በላን። እኚህ እናት ግርም ብሏቸው ህልሙን ንገሩኝ አሉ። ህልሙን ነገር ናቸው። እኔ ነኝ ካንተ ጋር ያደርኩት አሉት። ምን ብለህ ፈታህለት አሉኝ። ራሄሎ የምትባል ያውቃሉ ስላቸው ጊዜ አሉ። ደነገጡ። ራሄሎ የምትባል ዛሬ ያመልካሉ። እናቴ ያመልኩ ነበር። ቡና ሲያፈሉ ራሄሎ እያሉ ይጠሩ ነበረ። ወይም ልጆቹን ሲወልዱ እንደው የሆነ የተፈጠረ ነገር አለ ስላቸው ጊዜ አይ ልጆቼ በሙሉ የማርያም ልጆች ናቸው። በ21 ማነው በ1 በ3 እና በ16 ነው የተወለዱት። ልደታ፣ ባታና ኪዳነ ምሕረት ነው አሉኝ። ውይ
እድለኛ ናቸው። እመቤታችን ትፈልጋቸዋለች ማለት ነው። በጣም ይገርማል። ስለዚህ እሷ ጋር ሴት ዛር መንፈስ ካለች ነው ልጇን መታ እንደዚህ የምታረገው። ያቺ ሴት ዛር መንፈስ ደግሞ ሽንት ቤት ሲቀመጥ ደም እንዲቀመጥ እንደምታረገው ነግሬዋለሁ። እንዴ አሉ፣ ደነገጡ። አያውቁም። ይሄን ግን እንዳለበት ያውቃሉ። የደም ችግር እንዳለበት ያውቃሉ። ከልጅነት ጀምሮ ነው። በነገራችን ላይ አንተ ይሄ ነገር ይሄ ሁሉ ጦስ የኔ ነው እንዲ ያሉ። አዎ ሃይማኖት የሚያስቀይረው አዳልሞቴ ነው ብዬ ዝርዝር አጌ ስነግራቸው ብሎ ጮሁ። በቃ ደነገጥኩኝ እኔ ራሴ እዛ ቦታ ላይ። ምክንያቱም ልጆቹ ራሳቸውን ይጠሩኝ ድራማ እንዳልሆነ በደንብ ያውቃሉ። ከዛ እኔ ያላልኩት እኔ ተቋራ እኔ ያላልኩት እኔ ወሰንገላ ምናምን ራሄሮ ነኝ ጨንገር ነኝ ሻምበሱ አለሁ እያሉ ከበዛ በነጭ ልብሳቸው መሬቱ ላይ ተንከባለሉ። ወደ ቧንቧ ስር ሄዱ። እዛ ስር ቧንቧ አለ። እንትኑ ስር ሄደው ተንከባለሉና ልክ ቧንቧውን ሲገጩት ቧንቧ ውሃ ላይ አፉ ላይ ውሃ ይጠራቀማል። ስትነኩት እንዲህ ነካ ሰርጉት ጠብጠብጠብ የሚል ነገር አለው እና ሲነኩት ፊታቸው ላይ ተንጠባጠበ። እዚያው ሄደው ሲጋጩት ብንን አሉና ተነሱና ከዛ ምን ነው ዝም ትሉኛላችሁ አሉ። ወይ ማማ ይውጣለት ብለን ዝም አለን እኮ። ምክንያቱም ጸበል ስንል ጸበልም የሉትም። አለኝ ያስቀመጥኩበትን ስላልተናገርኩ ነው። ልጆቹ ይኸው መናፍቆ ነው ጸበል የት እንዳለ እንኳን አያውቁም። አለኝ እርጨኝ። አዎ አይቼዋለሁ እዚህ ቤት አሉ። ምን አዩ አልኳቸው። አጭር ማማሲያ የሚያክል ትንሽዬ እስክሪብቶ የሚያክል ፍጥረት እንደዚህ በዙሪያ እየተሽከረከረኝ እንደዚህ እያደረገ እየተጎናተለ ነበረ፣ እየተሽከረከረ ነበረ። እርስዎ ነበር እየጮሁ የነበሩት እኮ አይደለም። አጭር ትንሽዬ እስክሪብቶ የሚያክል እንደው ማንኪያ የሚያክል ፍጥረት በጣም የሚያስጠላ መልክ ያለው ጆሮ ትልቅ ረጅም እንደዚህ ጆሮ ትልቅ የሆነ አፍንጫው ምናምን ልፉጭ ያለ በጣም የሚያስጠላ ፍጥረት በላጣ ነው። በዙሪያ እየከበበ እየተሽከረከረ ነበረ እና መቀነቴን ይዞ እንደዚህ ያሽከረክረኛል፣ ያዞረኛል አሉ። እንዴት ነው ሴትና ሴት እንደዚህ ይዛችሁ እንደዚህ እንደምትሽከረከሩት አይደለ? አዙረኝ አታዙረኝ እንደዛ ነበርኩ አሉ። እና ይሄ ነገር ግን በጣም እውነት ነው። ቪዲዮ ላይ ፊልም ላይ ያለው በጣም ፊልም ላይ ብቻ አይደለም እንትን ጎስት ወይም ኮውቴን ካሜራ ድንገት የተቀረጹ ሲሲቲቪ ካሜራ ላይ ሴኪሪቲ ካሜራ ላይ የተቀረጹ ነጮች የሚለቋቸው አሉ። አጭር ፍጥረቶች ሰዎች የሚመስሉ ድንገት በካሜራ ሽው የሚሉ ምናምን እና ብዙ ጊዜ ይሄን ነገር ሳወራ ሰምታችኋል አይደል? ዛር ናቸው እነዚህ መናፍስቶች። የሚገርማችሁ ከቤት አይጠፉም። በጣም የሚገርማችሁ ነገር እና ሴትዮዋ ሲያወሩ ልጅቷ ረስተናታል እና ሄዳ ጥግ ላይ ተወሽቃለች። እዛ ጥግ ላይ ሄዳ የቤቱ ግንብ ስትወሽቃ እንዲህ ላታ ያለች። ከዛ ብርድ ካለል በኋላ ጸበል ረጭቻቸው ወደ ልባቸው ተመልሰው፣ መጀመሪያም ተመልሰው ነበረ፣ ግን ጸበል ረጨኋቸውና ቅልል አላቸው። ከዛ ልብሳቸው ቁሽሽ እንዳለ ሌላ ልብስ አምጥተን ሱቅ ተቀይሮላቸው ቁጭ አሉና ሚጣሳሉ አለሁኝ። ይህ ነኝ ያለች። እንዴት ነው አማርኛውን አልችልም። ይህ ነኝ አለች። ከዛ ነይ ምን ሆነሽ? ፈርቼ ምንድን ነው እሱ አለች። ከዛ አይ እንትን ነው መንፈስ ነው፣ ዛር መንፈስ ተይዞ ነው። ዛር እሚም እንዲህ ያደርጋት ነበር አለች። እዛ እንግዲህ እሚ የምትለው እዛ ያሉትን አንድ እናት አሉ በልጅነቷ የምታውቃቸው ጎረቤትና እሚም እንዲህ ያደርጋቸው ነበረ። ማን እዛ ሀገራችን እንዲህ ያደርጋቸው ነበረች። በቃ እንደዛ ነው እኔ አሏትና ሚጣዬ አሏት። አቤት ጸልይልኝ እስቲ አሏት። እሺ ግን አሁን ደንግጫለሁ አለች። ዝም ብለሽ ጸልይ፣ ፊደል ቁጠሪ፣ አጠገቤ ቁጭ ብለሽ ዝም ብለሽ ጸልይ አሏት። በቃ የእመቤታችን ስራ ነው። የሚገርማችሁ አሁንም በልጅቷ ምክንያት ነው ሁሉ የተሰበሰበው ሰው እና ሶስቱም ልጆቻቸው ቆመዋል፣ አልተቀመጡም። እኔና እማማ ቁጭ ብለን ነበር የምናወራው እና ቁጭ በሉ አልኳቸው። ድንጋይ ላይ ጥግ ላይ ቁጭ አሉና እንዲህ ይላሉ። ከዛ ይሄ ኳየር የሚባለው ልጅ ወይም ደግሞ ቸርች ውስጥ ከወንድሙ ጋር የሚያገለግለው ሱሰኛ የተባለው ልጅ ይሄ መምህር የሚናገረው እውነት ነው? ጫት የሚያስቀም ሲጋራ የሚያስጨስ ምናምን ወሰንገላ የሚባለው ነገር ይሄ ወሰን የምትይው እሱ ነው? ታዲያ ለምንድን ነው ወሰኔ ብለሽ የምጠሪኝ? እና ምን ላድርግ ታዲያ ልጄ አርጊ ተብዬ ቡና ፍልቼ ቡና ተፈልቶ አንቺ ስጠሪ ወሰኔ ብለሽ ጥሪው ተብዬ እኮ ነው። ከዛ ተናደደ። ግን በእውነት እሜ ግን በጣም ብዙ ነገር ውስጥ ነው የከተትሽን እኮ ምናምን አለ። በጣም ተናደደ እና ምን ላድርግ ልጆቼ፣ እኔም እኮ ወድጄ አይደለም እኮ ተይዤ እኮ ነው። አሁን ይኸው ስፈታ ደግሞ ተፈታሁላችሁ፣ ስያዝ ደግሞ ተይዤ ነበረ፣ ወድጄ አይደለም። ከዛ ሴቷ ልጅ ወደ ትልቅ ወንድሟ ወደ ፓስተሩ መጣችና ወንድም አለም ይኸው እሱ ዳርዳር እያለ ነው፣ በማርያም በጌታ በኢየሱስ ክርስቶስ በመድኃኔዓለም እባክህን
እሜ እዚህ ነገር ውስጥ የከተተችን እሜ ነች። እባክህን ይሄን ነገር እንተው፣ ይሄ ፓስተር ቸርች ምናምን ነገር እንተውና ወደ ኦርቶዶክስ እንመለስና በዚህ ሕፃን ልጅ ምክንያት እግዚአብሔር እዚህ ቤት ውስጥ ገብቷል። ያየኸው ህልም ዝም ብሎ አይደለም፣ እየጸለየችልህ ነው። ይሄን ህልም ያየኸው ሰውነት ተቆራርጦ ቆሻሻ ውስጥ እንዲጣል ያደረገው እግዚአብሔር ነው። ይሄ ነገር በቃ ይሄ ነገር ተወግዶ ሌላ ማንነት ይዘህ እንድትወጣ ስለፈለገ ነው። እሱማ እኔም እኮ መናገር ደብሮኝ ነው እንጂ ሌላም ህልም አይቻለሁ አለ። ደግሞ እንደገና ምንድን ነው ያየኸው? እኔም ጸበል እዛ ሲያጠምቁኝ ቄሱ ሴትዮዋን እንግዲህ ማይ አይደለችም ብለሃል አይደል? ጸጉሯን እየጎተተ ይዟ ከወጣ በኋላ ደጅ መንገድ ላይ እንደዚህ አድርጎ ውርውር ሲያደርጋት ጋሪ የሚጎትቱ እነዚህ ጋሪ ቆሻሻ የሚሰበስቡ አለ አይደለም? እነሱ ናቸው ብድግ አድርጓት፣ እንደ ቆሻሻ እንደ ሰውም አይደለም ዝም ብሎ ፌስታል አላ እንደሚጥሉት አምጥተው እዛ ውስጥ ከተው ጋሪውን እየገፉት ሄዱት። ቆሻሻ በየመንገዱ የሚሰባሰቡ ሰዎች ማለት ነው። እና እንዴት እንደዚህ ያደርጋሉ? ሰው አይደለ እንዴ የተጣለው መንገድ ላይ እንዴት እንደዚህ ቄሱስ እንደዚህ ያደርጋል እያልኩኝ ነው የባነንኩት። በኋላ ግን መልሼ ደግሞ እንደገና እንደማባተትም ለሽንት ተነስችም ስተኛ ደግሞ ጸበል ስጠመቅ ደግሞ አየሁ። ጸበል ሲረጩኝ እኚህ ቄስ ግን እኚህ ቄስ አላውቃቸውም ማለት ጥምጣማቸው ትልቅ ነው አለ። እንደዚህ ተጠምጥሞ እንደዚህ ትልቅ ነው አለ። ከዛ እናትየው አሉ እንዴት አሉት። ትልቅ ጥምጣም ያላቸው እሺ፣ አፍንጫቸው ሲው ጊዜ አፍንጫቸው ረጅም ነው አለ አሉ። ጥሩ ነው እማሆይ የነገሩኝ ነገር ትክክል ነው ማለት ነው አሉ። አሁን እኚህ እናት ቤተክርስቲያን ሄደው ሲያስቀድሱ እንባቸውን አውርዶ ነው የሚመጡት። እንባቸውን ዝርግፍ አድርገው እመቤቴ ልጆቼን ፈውሽልኝ እባክሽ መልሽልኝ ብለው የሚመጡት እና እማሆይ ሁልጊዜ የሚያወሯቸው ነገር አለ። አገሬ ወስድሻለሁ። አንድ በጣም የታወቁ በጣም የሚገርሙ አባት አሉ። እንደው አለባበሳቸው ሁሉ ነገራቸው ደስ ይላሉ። በልብስ ነው ግን ከዛ ውስጣቸው ግን ቅዱስ ነው። እንደው ስልክ ያሉ ደስ የሚሉ አፍንጫቸው ረዘም ያለ ቀይ ሰውዬ ብለው ነግረዋቸዋል። ያንን የነገሯቸውን ነገር እኚሁ አባት በመንፈስ መጥተው ይህንን ፕሮቴስታንት ይህንን ፓስተር ገስጸውታል ማለት ነው። የእኚህ ሴትዮ ንግግር የመነኩሴዋ ንግግር ምንድን ነው? የእግዚአብሔር መንፈስ ቅዱስ ያለባቸው አባት ናቸው። እኔን የሚያመነኮሱኝ ለቅዱስ ቁርባን የሚያበቁኝ ቤተሰቦቼን በሙሉ እንዳለ ለቅዱስ ቁርባን ያበቁ አባት ናቸው። ምስኪን ናቸው። እሳቸው አንድ ጊዜ ካስተማሩትና ከተነፈሱት ቦት ከረዶት በጣም በቃ እጅግ የሚገርሙ ናቸው። ድምፃቸው ሲያምር ሁሉ ነገራቸው ደስ ሲል ማን ብለዋቸዋል። እና እኔ ጋር ይመጣሉ። አንዳንድ ቀን ከተማ ሲመጡ እኔ ቤት አድረው እኔ ቤት አርፈው ነው ከዛ ወደ ቤተ ክህነትም ወደ ምንም ሄደው ተመልሰው ወደ ሀገራቸው የሚመለሱት ብሏቸዋል። እና እማሆይ ጋር ደወሉና እማሆይ አቤት፣ አረ ልጆቼ እኮ ይህ የሚሏቸውን አባት እኮ አዩ። አረ በህልማቸው? አረ የሚገርም ነው። ቆይ እስቲ ለአባባ ልደውላቸው ሰሞኑን እመጣለሁ እያሉ ነበረ። ወይ ጉድ አሉና ከዛ ተደወለላቸው። አረ አዲስ አበባ ያለሁት። እና የት አድረው ነው? ከመጣው ሳምንት ሆኖኛል እኮ አሉ አባኛ አባት። ማን ጋር ሆኖ ነው? አይ አብረን እየመጣን በአውቶቡስ ውስጥ እንደው አብሮኝ የመጡት እናት በረከቱ ሄደርብኝ እኔ ቤት ነው የሚያድሩት ብለው ችክ ብለውብኝ ነው። አሁን እሷ ቤት ነው ያለሁት እርስዎ ጋር እመጣለሁ ብዬ እያልኩኝ ነው። እንደው ይቅርታ ያድርጉልኝ ሲሉ ጊዜ አረ ችግር የለውም በሉ ሳይጎበኝ እንዳያልፉ እዚህ ጋር አንድ የተፈጠረ ነገር አለ ይሏቸዋል። እሺ ብለው ከዛ በሳምንቱ እኛ አባት እኔም ባለሁበት እንዲገኙ ይደረጋል። ከዛ እና መምህር መጥተዋል ተባልኩኝ። መጡ። ሳያቸው የሚያምሩ አባት ናቸው። አለባበሳቸው የገጠር ቄስ ሆነው ይሁን ደስ የሚል ደርባባ አባት ታውቃላችሁ። ጥምጣማቸው ምን የሚያክል ትልቅ ነው በጣም እንደዚህ እና ጺማቸው ሽበቱ ምናምን የሆነ በቃ ቪዲዮ ላይ አንዳንድ ፎቶዎች ላይ ታችኋል። እየጸለዩ አንዳንድ መነኮሳት አንዳንድ ካህናት ጸሎት መጽሐፍ ይዘው ለመዝሙር ምናምን የምትጠቀሙባቸው አባቶች እንደዛ ናቸው። እና አባቴ ያየው ህልም እንደዚህ ነው ምናምን ስንላቸው ጊዜ ይሁን እስቲ ና አሉትና በግዕዝ ውዳሴ ማርያም ጸለዩለት። ፓስተሩ እኮ እሺ ብሎ ታዘዛቸው። ምክንያቱም ፈርቷል። እና ምንድነው ሌላ ያየኸው ሲሉት ጊዜ እናቴን እንዳይል መንፈስ ነች ብየዋለሁ። እና እናቴን የምትመስል ሴትዮ ጸጉሯ ጭብር ያለች እንደዚህ ይዘው ጠቅልል አድርገዋት እኔን እየተገናኘችኝ ነበረ። ብድግ አድርገው ወስደው ወደ መንገድ ላይ ጣሏትና ቆሻሻ የሚሰበስቡ ሰዎች ሰብስበው በመሰብሰቢያቸው በገንዳቸው አድርገው ይዘው ሄደው እንትን አሉ። እና ይሄን ያየሁት አላቸው። እትዬ አሉ እኚህ አባት ወደ እናትየው ዞሮ ራሄሎ አለች እንዲ ያላሉ እንዴ አልኩኝ። እኔ ራሴ ገርሞኝ አባ አልኳቸው። ስለ መንፈስ ያውቃሉ ሊሳቸው ጊዜ ኋላ እንዴ አውቃለሁ እቺ ራሄሎ ናት፣ ልጆቹን ስቄት የምታደርግ ናት አሉ። ያለ ነገር አልወደድኳቸውም አልኩኝ። እኔ ራሱ ያለ ምክንያት አልወደድኳቸውም ሰውዬ። ከዛ
አዎ ራሄሎ እንግዲህ ባልየው የልጆቹ አባት ራሄሎ ነበረችበት ብለው እውነቱን ተናገሩ። መናገር ፈርተው እኛም ፊት መናገር ፈርተው ነበረ። ለምን ልጆቹ አባታቸው መጀመሪያ ይጠላሉ፣ አይወዱም። እንደገና መልሰውም ደግሞ አሁን ቢናገሩ ይሄን ሁሉ ነገር የታመንኩት በአባቴ ነው ማን ብለው እንዳይሉ ነው። ከዛ አባትየው ራሄሎ ነበረበት እና እኔም ቡና ማፍላት መካደም የጀመርኩት በሱ ምክንያት ነው። ይቺ ደም የምታስቀምጠው እንደ ሴት የምታስወራው ድምፁን ራሱ እያለ እንዲያወራ የምታደርገው ጊዜ ነበረ። አንዳንድ ጊዜ ደግሞ ከሰው ጋር ጣልታ ደም አፈነካክታ ትመጣለች። ብቻ ከደም ጋር በተገናኘ ብዙ ችግር ነበረ። ራሄሎ እንደዚህ ነው ስራዋ ብለው እናትየዋም ተናገሩና እኔም ማስተምረውን ራሱን ሲናገሩ ሴትየዋ ትምህርቴን የሚያዳምጡ እስኪመስለኝ ድረስ ማለት ነው። ከዛ እኛ ጋር አለች ሚጣ ትንሿ ጣልቃ ገብታ ማለት ነው ራሄሎ የምትባል ዶሮ አለች ግቢያችን ውስጥ ራሄሎ ነው የምትባል አለች። ከለሯ ምን ይመስላል አሏት። አባባ ጠቆር አለች። አያችሁ ህይወታችሁን ጥቁር አድርጎ ይሄ ራሄሎ መንፈስ እንደዚህ ነው የሚያደርገው። ገጠር ውስጥ አብዛኛውን ግቢ ውስጥ ራሄሎ የምትባል ዶሮ አለች። ጥቁር ዶሮ ነው። አንዳንድ ጊዜ ደግሞ ገብስማ ዶሮ ላይ እንደዚሁም ራሄሎ ተብሎ የሚወጣ ሴት ዶሮ ላይ ነው ግን ራሄሎ የሚባለው እና ይሄንን ነግረዋቸው እናንተም የቤት ውስጥ የመንፈሱ ግብር ነበራችሁ፣ ዶሮ ነበራችሁ ማለት ነው። ዶሮዋስ አንድ ጊዜ ታርዳ ነው የምትጣለው። እናንተ ግን በየቀኑ ነው የምትታረዱት፣ በየቀኑ ነው ደማችሁ የሚፈሰው። ስለዚህ በዶሮዋ በራሄሎ ዶሮ ፈንታ እናንተ ናችሁ በየቀኑ በየሳምንቱ ደማችሁ የሚፈሰው፣ ግብር ናችሁ ማለት ነው ብለው እኛ አባት ተናገሩ። አባቴ የመናፍስትን ሴራ ትምህርት ምናምን ያዳምጣሉ እንዴ ስላቸው ጊዜ አይ ነገሩ እነዛ تلك حليبا بيك بكيسة تلك حلي سينا لعلوي لعلوي سينا لعلوي لعلوي سينا علوي لعلوي سينا 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 لعلوي لعلوي سينا لعلوي لعلوي ቁጭ አልክ እና ቁጭ አረካት ወይስ እንዴት? ቁጭ ስራ አሰራ ትሰራለች። ያው መብላት ስላለባት መብራት ስላለባት እንዴት? ያው ከቤት ወደ ስራ ከቤት ወደ ስራ። ምንድን ነው የምትሰራው? እሷውንማ ኢኮኖሚስት ናት። አሁን ተሽሟለች። ያው ታሰርን እኮ እየተቀጠቀጥን። አሁንማ ከፍ ከፍ እያለች ነው። ኢኮኖሚስት እኮ ለሀገራችን በጣም አስፈላጊ ነው። ግን እንዴት ነው አንተን እንዲህ አይነት እንደው ዝም ብሎ እንደው መደፈር አለ እንደ ሰው? ምን አገባኝ እኔ ስለ እናንተ ሀገር ምን አገባኝ? ምን አገባኝ ስለ እናንተ ሀገር ምን አገባኝ? ሀገር የለህም እንዴ? ሀገር የለንም። ሀገር የታለን? እኛ በራሪ ነን እኮ በራሪ ነን። እና ኢኮኖሚስት ትይዛለህ? አዎ እነሱ ይጠቅማሉ እኮ ይጠቅማሉ። ለምንድን ነው ትንሽ ትምህርት የተማሩትን ሰዎች የምታጠቀም? እነሱን ጭንቅላት እንጠቀማለን። ወይ እንጠቀማለን። ለምን? ለማጣመምም ወዳልሆነም ለመምራት ያልሆነ መልእክት ለማስተላለፍም ህዝቡን ለማሳሳትም በጣም ይጠቅሙናል። ደደብ ምን ይሰራልናል? ይህ ምን አልከኝ? ደደብ ምን ይሰራል?
ምንም ለራሳቸው እንጀራ የሚፈልጉትን ሁሉ ትይዝ የለ እንዴ? ዝም ብሎ ነው ያው ሰራዊቶቻችን ናቸው እኮ እነሱ እኮ ዝም ብለህ ሰራዊት የመንደር ሰራዊት ሳበዛና ዝም ብለህ ሰራዊት ታበዛና ትበትናለህ። የመንደር ሰራዊት ትረጫለህ። በቃ ውይ አለቀልኝ። እኮ ነው የተዋጋኝ ኡራኤል የሚባል ነገር ነው እኮ። እኔ እኮ ሁለቱን እኮ ተዋጋኝ። ስንት ዓመት ያደፈትኩትን እኮ። እስቲ ቆይ እኔ የምልህ ቆይ የተማረውን ለመያዝ እንደው በደረጃ ንገረኝ እስቲ። የሚጠቅምህ ምንድን ነው? ጭንቅላት ነው። ጭንቅላት ማለት ስልት ይቀይሳል፣ ስትራቴጂ ያወጣል፣ ፖሊሲ ያወጣል። ስለዚህ ለእኛ በሚጠቅም መንገድ እናስኬደዋለን፣ እናማክረዋለን። እዚህ ላይ ሆነ በዚህ በኩል እናማክራለን። ከዛስ አእምሮስ ገብተን እነግራለን። ይቀበለናል። በሎጂክ ስለሚያምን ይቀበለናል። ልክ ነው ይላል። ልክ ነው የኔ ጭንቅላት ነው የሚያፈልቀው ይላል። የኔ ጭንቅላት ነው የሚያፈልቀው ይላል። ስለ መንፈስ ብዙም ግዴላቸውም። ግዴለሽነቱንም እንጠቀምበታለን። ለመንፈስ ግዴለሽ መሆኑ ይጠቅማቸዋል፣ ይጠቅመናል። ለማቴሪያሉ ዓለም ቅድሚያ ስለሚሰጡ ሁሉም ነገር የጥበብ ውጤት ነው ብሎ ስለሚያስቡ የሳይንስ እድገት ነው የቴክኖሎጂ ውጤት ነው ስለሚሉ በዛው ልክ እኛም እንመራቸዋለን። በዛው ትመራዋል። በዛው ልክ እንሄዳለን። በምን ላይ ነው ትልቅ እናንተ በመንፈስ ደረጃ ትኩረታችሁ? የተማረውን በመያዝ ትኩረታችሁ በምን ላይ ነው? ቴክኖሎጂ ላይ እንዲያተኩር እናደርጋለን። ቴክኖሎጂ በጣም እየጠቀመን ነው በአሁን ሰዓት። ለምን እንደ ወጣቱ ኢንተርኔት ላይ ተጥዶ አይደል እንደሚውለው? ተጥዶ ነው የሚውለው። በቀላሉ እንገባለን፣ ሲመሰጥ እንገባለን፣ በተመሰጠው ልክ እንገባለን። ከዛ መቆጣጠር ነው። ምን ችግር አለ? ተቆጣጥረ ምን ታደርገዋለህ? ነገዳችንን ማብዛት ነው። ትንሽ እኮ ነው የቀረን። የምን ነገድ ነው የምታበዛው? ሰው ነው? ምን ሌላ ነገድ አለ? የኛ የሲኦል ነገድ ምድር የኛ። ማን የሲኦልን ነገድ ማን ያውቀዋል እንዴ? ምን ማለት ነው? ዝም ብለህ ነው የምታወራው እንዴ? ነገድ የለም እንዴ? ነገድ የለንም እንደኛ? እኔ ምን አውቃለሁ እንዴ? የመላእክት ነገድ የለም እንዴ? እኛ የለንም እንዴ ነገድ? እኔ ምን አውቃለሁ? እኛ መዋቅር የለንም እንዴ? መዋቅር አለን እኮ። ምን አይነት መዋቅር? በእናንተው ልክ ትይዩ። እዚህ እናንተስ እኛም እዚህ እኩል ነው የምንወርደው፣ እኩል ነው መዋቅሩ። እንዴት ማለት አልገባኝም። በየደረጃው ቶሎ ንገረኝ። በየደረጃው ምን መዋቅር አለ አንተ? በቃ ከመላእክት እንደዚህ ቅዱሳን ሰማዕታት እንደምትለው የእኛም በሱ ልክ ሚካኤል ካለ የእኛ ሌላ አለ ካለ እዚህ ካለ እዚህ ካለ እዚህ እኩል። አንተ ለምሳሌ የተማረውን ብቻ ለመያዝ ነው ምርጫ ወይስ ወደ ታች ወርደት ይዛል? ሰራዊቴን እልካለሁ እንዳስፈላጊነቱ። ስራ እንዲሰሩልኝ ስፈልግ፣ ጥፋት ስፈልግ፣ መላክ ስፈልግ አበዛለሁ። ምን ጣጣለሁ እንጂ አንተ አትወርደም እኮ ነው። ከበረሃ መጥራት ከምን መጥራት። ከዚህ ላይ ደግሞ የሚተባበሩን አሉ የሚጠሩልን። ምንም እኮ እኛ ሳለፋ ያስገባሉ እዚህ። እኔ በሩን ከፍቼ ጠብቀዋለሁ። መተት፣ ድግምት፣ ሰላቢ፣ ሟርት እያሉ ሲጠሩ ግብት። ስለዚህ ብዙ አትደክሙም? አንደክምም። ድሮ ነበር፣ አሁን ምንም በቃ ተቀላቅሏል። ከኛ ጋር ሰው ተጠቃሚው በዝቷል። የምኑ? የኛ አገልግሎት ፈላጊው ስለበዛ ዘና ብለን ቁጭ ነው። ትእዛዛችን ከፍ ማድረግ ነው አይደል? ነው ወደዚህ ከፍ። ስንት ዓመት ዩኒቨርሲቲ ተማሪ ነች? ኢኮኖሚስት የሚሆነው በስንት ዓመት ነው? እሷ 6 ዓመት። ኢኮኖሚክሱ ውጭ አውሮፓ ነው የተማረችው። የት ነበረች? ቡልጋሪያ የሚባል ሀገር። ቡልጋሪያ? አዎ። ታዲያ ለዚች ሀገር የምትጠቅም ነች እንግዲህ በመሰረቱ። በደም ቤስት ነበረች። እኛም እሱና ምንፈልገው ቤስት ነበረች። ደግሞ እኮ በጣም ምርጥ ተመራቂ። እኛ ደግሞ በዛ እንኮራለን፣ እንጠብቃለን። ወደ ሌላ ወደ እናንተ እንዳትሄድ። መጨረሻ ላይ እዚህ ወደ ቤተ ክርስቲያን ቢጤ ስትል
እኛም እናጠምቃለን፣ ገመዱን እናጠምቃለን። ግን ተሸነፍን። ወደዚህ ተመራች ጀመረች ፕሮግራም እንጂ። ቆይ እኔ የምለው በተዋረድ እንደው የተማረውን በመያዝ ደረጃ እንዲነቃባችሁና እንዳይነቃባችሁ የምትጠቀሙበት ዘዴ አለ? አዎ መመሳሰል እኮ ነው። በምን ይለያል? አሁን እኮ ጸሎት ስለተያዘ ነው። ቀጥቅጡ አናዙት ምናምን ብለህ መመሪያ ሰጠ፣ ጸሎት ስርዓት አበጀህ እንጂ ማን ያውቀናል? ማን ያውቀናል? ቆይ ባህሪ መስላና እንደምንኖረው አንድ ቋንቋ ሲማሩ እንማራለን። የተማሩትን ቋንቋ የሚያስቡትን እኩል ነው። አእምሮ ከተቆጣጠርክ እኮ ትምህርቱ ሁሉ ወደኛ ነው የሚገባ። ኤቭሪቲንግ ሲማሩ አብረህ ትማራለህ? አዎ ስንፈልግ እንከፍታለን፣ ስንፈልግ እንዘጋለን። ምኑ ነው የምትዘጋው የምትከፍተው? እውቀቱን ለምሳሌ የሚጠቅምህን ትከፍታለህ። የሚጠቅመኝ እኔ የሆነውን እቺ አሁን ወደ ገዳም ወደ ገለመሌ ስታበዛ ተወሰደ ይሄ እድል ምናምን ብለው ለሚመጣው መታት ስትት በደንብ አንኮል ሲሰሩልህ እንዴት እንደምደሰት እሱ ግብሬ እኮ ነው። አንዱ ግብሬ እሱ ለኔ አንዱ ግብሬ እሱ ተንኮል። ይሄ ማመሰግን ሰው የሚበሳጭ ኮምፕሌንት፣ ይሄ ብሶተኛው ይሄ በጣም ይመቸኛል። ብሶተኛው አዎ እኔ የምጠላው ምስጋና ብቻ። ይቺ ደግሞ ከታክሲም ስትወርድ ታመሰግናለህ፣ ቤትም ስትገባ ሰላም ጠብቀህ ይሄኔ አይመቸኝ። በቃ ይሄ ነው በዚህ የተሸነፍኩት። ሌላ የትኛው ቅድስና ነው? የትኛው በዋህነት በምስጋና ነው? ቅድስና አትወድም? እኔ በብስጭት የተሞላ ዓለም እንዲመሩ ነው የምፈልገው። ሁሌ የምን ማመስገን አይሆንም። ሁሌ እየየ ነው የምፈልገው። ሁሌ ብሶት ይወዳል ደግሞ ኢትዮጵያ ሕዝብ ብሶት። ወይ ኢትዮጵያ ሕዝብ ብሶት ይወዳል። እሷማ እንዲሆን አልፎላት እኔ ይሄን ይወዳል። አዘባው ነው እንዴ ነው ነገሩ? ነው አጥንተው ነው? አይ ንቄው ነው። ለዚህ ነው ትንንሽ ሰራዊት የምንልከው እኮ እኛ ኮራ ብለን ላይ ቁጭ እንልና ትንንሽ ዛር ቢጤ በቡና ምናምን የሚደለለውን ትልክና ቁጭ ትላለህ። ከዛ ቁጭ ብለህ ታያለህ፣ አፈጣጣም ትገመግማለህ። ምን አጥፍተህ ምን ሰርተህ መጣህ ትለህ ጥሩ የሰራውን ትሸልማለህ። እንዲህ እያለ ነው እንግዲህ አፈጻጸም ትገመግማለህ። አዎ የላክነውን ሰራዊት አፈጻጸም። አዎ ሰራዊቱ ምን ያህል ሰራ፣ እንዴት ነው አካሄድህ፣ ምን ስልት ተጠቀምክ፣ በቃ አሪፍ ከሆነ የበለጠ ሰራዊት ይጨመርለታል፣ ይላካል። ከዛ እንመራዋለን። እውቀት ለሚፈልገው እዚህ ላይ እናስቀምጥላ፣ በዚህ ሂድ፣ በዚህ ውጣ፣ በዚህ ውረድ፣ ይሄን አደናቅፍ፣ ይሄን ዝጋ፣ ይሄን አፍዝ፣ አደንዝዛ፣ አላስፈላጊ የሆነውን ጠመዛ አስቀምጠው። መጠምዘዝም ትችላላችሁ። እንደ ሁለት ሰራዊት ይበቃኛል። እጅ እግር ለማሰር ብዙ አይፈጅም። ሁለት ትንሽ የሰፈር ሰይጣን ይበቃናል። የሰፈር ሰይጣን ደግሞ በሰፈር ሰይጣንነትም ተመዳድባችኋል? አዎ መዋቅር አለን እኮ እንደ መንግስት፣ እንደ ላይ ከላይ እስከ ታች መዋቅር አለ። እና ትልልቁን የሚይዘው አሁን ለምሳሌ የሰፈር ሰይጣን እሷን ቢይዛት ምን ታደርጋለህ? ታባርረዋለህ ወይስ? ኧረ እሱም አይደፍርም። አይ እንዲህ አይቶ ይመለሳል። ማን ነው ያለው እዚህ? ያ እንዴት አይቶ ያል እንዲህ ይቃኛል። ኧረ ከኔ በላይ ነው። በበላይነት ታምናላችሁ? በጣም እንዴ ውስጧ ጸሎት ካለስ እሱ አይደልኝ አሁን የገደለን ደግሞ ስትጸልይ ዝም ብሎ አለ ተመስጣ ምስጥ የሚሉት ነገር አላት። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ